የመጣሁት። ክብር አብዙለት ለኢየሱስ። ተመልከቱ የመጀመሪያውን ጌታ የሚያገኘኝ ማን ነው አለች። ራሴ ነው ብላ ለጓደኛው ባጠገቧ ላለችው ልጅ ትነግራታለች። ከእግር ጋር በተያያዘ ህፃን ልጅ እግሩ እንዳይራመድ ወር ደግሞ አንካስ ያለ እንዲሄድ እግሯን ይዛለው የሚል መንፈስ በዚህ ሰዓት በኢየሱስም ተመቷል። አሜን ኢየሱስ አሜን። አሁን እናንተ እዛ እኖራለሁ ብትሉ ተስማሙ፣ ሽጠን እንውጣ ብትሉትም ተስማሙ። እናንተ ከዛ ቤት ጋር ጌታ ጉዳይ አለ። አሜን። ያን ቤት መነሻ አድርጎ እናንተን ሊባርካችሁ ነው። አሜን። የሆነ ብቻ ጌታ ሊባርካችሁ ነው። አሜን። ከምን ጋር በተያዘ ከቤት ጋር በተያዘ ሊባርካችሁ ነው። አሜን 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 አሜን። ከቤት ጋር በተያዘ ጌታ ሊባርካችሁ ነው። አሜን አሜን። ነገሩ ምንድነው? ቤት ነው። አዎ በቤት ምክንያት ሊባርካችሁ ፈልጓል። አሜን። ላውራሽ አውራኝ። ቤት እየተገዛ ቤት እየተሸጠ ቤት እየተገዛ ቤት እየተሸጠ እስከዛው ድረስ እስክትደርሱ ድረስ እግዚአብሔር መንፈስ ቅዱስ እናንተን ይባርካችኋል። አሜን በኢየሱስ ስም አሜን። ቦታ እየተገዛ ቦታ እየተሸጠ ቦታ እየተገዛ ቦታ እየተሸጠ እስከዛው ድረስ እናንተን የጌታ መንፈስ ይባርካችኋል። አሜን። ያ ይሆናል። አሜን። ያ በቀላሉ ይሆናል። አሜን። በኢየሱስ ክርስቶስም አጸናው። አሜን አሜን። የእግዚአብሔር ሰው አቤት። አሁን ጽዮን አጠገቤ ነበረች። እሺ እግዚአብሔርን አፈቅረዋለሁ አልኩኝ። ግን የመጀመሪያውን ትንቢት ወደኔ ይምጣ ስላት እንደ እምነትሽ ይሁን ስትለኝ የአፍሽ ቃል ይሆናል እንዴ አልኳት እሷን። እሺ አሁን እግዚአብሔር ወደኔ ይመጣል አልኳት። ከቤት ስመጣ ሕፃኗ እየታመመች ነው የመጣሁት። እግዚአብሔር ሰው እየታመመች ነው የመጣሁት። ከዛ መድኃኒት ሰጣታለሁ። እኔም ሐኪም ነኝ። ትሪት አረኳት። ዛሬ ቸርች አልቀርም አልኩኝ። እግዚአብሔር ለኔ ፍረድ አልኩት። ፍረድ፣ ለልጆቼ ፍረድ፣ ለትዳሬ ፍረድ፣ ለቤቴ ፍረድ እያልኩ ነው የመጣሁት። ክብር አብዙለት ለኢየሱስ። ተመልከቱ የመጀመሪያውን ጌታ የሚያገኘኝ ማን ነው አለች። ራሴ ነው ብላ ለጓደኛው ባጠገቧ ላለችው ልጅ ትነግራታለች። በጣም ይገርማል። በናዝሬቱ በኢየሱስ ውሻ እየጮኸ ግቢ ውስጥ ውሻ እኔ ግቢ አለ እና ጮጮሁ አላማረኝም። ከዛ ባለቤቴን ተነስና እነዚህ ውሻ ከግቢ ውጭ ይውጡ፣ በቃ በጣም ያስጨነቁኝ ነውና ከግቢ ይውጡ ስለው ቤት የነበረችውን ልጅ ፈተሽ ከግቢ አውጭ አላትና አወጣው። ከዛ የሚሰማኝ ስሜት ጥሩ ስላልነበረ በእግዚአብሔር ፊት ጸለይኩኝና እግዚአብሔር ልጆቼን ቤቴን በቃ ልጆቼን ትዳሬን በእጆች አሳልፌ ሰጠው እያልኩ በቃ ለምን እንደምጸልይ ግን አላውቅም። በቃ እና በዚህ ክርስ ጸልይ ነበር። እግዚአብሔር ሰው ብዙ ክብር ለኢየሱስ ይሁንለት። በውሻ የሚሰራ መንፈስ ከዚች ቤት እግሪ ሳይወጣ እግዚአብሔር ለዘላለም ላይነሳ መጥቶታል። አሜን ኢየሱስ ወይ አይነሳም። አሜን ወይ አይነሳም። አሜን መንፈሱ እንዳይነሳ አድርጎት እግዚአብሔር አምላክ መጥቶታል። አሜን በቃ ተመቷል። አሜን። እግዚአብሔር ሰው ቤቱን ለመግዛት ሰው መጣ። የኛን ከዛ ለመግዛት ሰው ሲመጣ ከዛ ከባለቤቴ ጋር ማታ አወራን። ይሄን ነገር እኮ እኔና በልቤ ነው ይሄን የምናወራውን ቸርች ሄዳለሁ ሌሎችን እንደሚያስነሳ የእግዚአብሔር ሰው እኔንም ያስነሳኛል። ለምን እግዚአብሔር ዝም አለ? በዚህ ጉዳይ ለምን አያወራኝም ነብዬ ነበረ። ለኢየሱስ አብዙለት። ክብር ለኢየሱስ ይሁን። አሜን። ምን እያለ ነው ጌታ? ደግሞ እዚህ ቤት መሬት እየሸጣችሁ እየገዛችሁ እየተገዛ እየተሸጠ በጣም እስክትባረኩ ድረስ አደርጋለሁ አለኝ። አሜን ኢየሱስ አሜን። ያ ማሽን ያወራችሁት
አንድ ወር ይሆነዋል በቃ ኦሬዲ ለመግዛት ወደውት ቤቱን ከዛን እንደገና ባለቤቴ ዝም አለ የቤቱን ጉዳይ ጌታ ሆይ ያንተ ፈቃድ ከሆነ ይሁን ያንተ ፈቃድ ግን ካልሆነ አይሁን በቃ ብዬ የእግዚአብሔር ሰው ግን ሌሎችን እንዲያነን ነገር አውርታቸዋል ብሎ ያስነሳ ነበር እኔንም ያስነሳኝና ይሄን ጉዳይ ያውራኝ ብዬ በልቤ በቃ ሳስብ ነበር ለባለቤቴ ግን አነገርኩትም ይሄንን ነገር በኢየሱስ ክርስቶስም አጸናውልሽ አሜን ያን ሻንጣ ይባክሽ ቦርሳሽን እስቲ አሁን ካለው ቤትሽ ጀምሮ የበረከትሽን ቁልፍ በኢየሱስ ስም አውርጄ ሰጠዋችሁ አሜን ተቀበልኩ በኢየሱስ ስም አሜን ተባረክ